ናሆማ አምራንን ልጄን አምኜ እቀበላለሁ፣ አንቺን ግን አልፈልግሽም፣ የለየልሽ ጭራቅ ነሽ፣ አልፈልግሽም፣ በጭራሽ ከኔ ጋር እንድትሆኝ አልፈልግም ብሏታል። እዛ ጋም ኤርሚያስ እንግዲህ ሁሉንም ነገር እውነቱን አልነገረችውም። ኑሐሚን በአንተ የተነሳ ህይወቴን ጠላሁት፣ ከዚህ በኋላ እዚህ ከወጣው ድጋሚ ልታገኘኝ ስለማትችል እኔን ለመርሳት ሞክር ብለዋለች። እሱም ደግሞ ይሄን ነገር እንደማይሆን ነግሯታል። ነገሮች ወደ ሌላ ቦታ እየሄዱ ነው። በጣም ከባድ ነው። ክብርህን አሳጥቻለሁ ምናምን እያለች የማረባ ሰው ነኝ እያለች ነበረ። ከአያቷ ጋር የመጣቸው አባቷ ጋር ለመማርና አላማዋን ለማሳካት ነበረ። በኤርሚያስ የተነሳ ግን እሷ ብቻ ሳትሆን ብዙ ሰዎች አላማቸው ወይም ደግሞ አላማቸውን ግብ ላይ ሳይደርሱ አላማቸውን አጀንቅፎባቸዋል ማለት ነው። ኤርሚያስ የብዙ ሴቶችን ህይወት ነው ያበላሸው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት። ውድ ቤተሰቦቼ ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። ተወዳጁ የኑሐሚን ድራማ በተለመደው ሰዓት ተለቋል። ስለምታበረታቱን እናመሰግናለን እና ውዶቼ ኑሐሚን እህቷን እዚህ ቦታ ላይ እንዳላይሽ፣ አባቴ ክፍል እንዳላይሽ፣ አንቺ መቼ ነው የምትማሪው እያለቻት ነበረ። እሷም ደግሞ እግርሽ ጋር ተደፍቼ ይቅርታ አድርጊልኝ ከማለት ውጪ ምን እንዳደርግ ፈልገሽ ነው? ለምንድን ነው እህትነቴን እንትን ያልሽው? በፊት ያጠፋነውን ነገር ይቅርታ ብዬሻለሁ እያለች ነበረ። ከሰዎች ፊት ስትሆን ወይ ከአባቷ ፊት ወይ ከሌይኮን ፊት እና ከናሆማ ፊት ስትሆን እህቴቱ ለሁሉም መልካም ሰው ትሆናለች። ኑሐሚንን ብቻዋን ስታገኛት ግን ላደረግሽ ነገር ሁሉ ገና ትከፍያለሽ፣ እኔም የምፈልገው እንደዚህ ህይወትሽ እንዲጨልም ስለሆነ አሁንም ቢሆን ህይወትሽን ለማጨለም በደንብ ነው የምሰራው እያለቻት ነበረ። ይሄ ሁሉ ማድረግና ይሄን ሁሉ ማስመሰል ለምን አስፈለገ? እውነት ያደረገችው ነገር በጣም የሚያሳፍርና የሚያሳዝን ነገር ነው። አባትየውም ቢሆን ኑሐሚን እሷ የምትሰጥህን ምግብ እንዳትበላ ብለዋለች። እሱም ችግር የለውም ቀምሳ ነው የምትሰጠኝ፣ ይሄን ነገር አታደርግም እያላት ነበረ። አባትየው ያልተረዳው ነገር ቢኖር ኑሐሚን እያየች ያለችውንና እየሆነች ያለችውን ስቃይ አልተረዳም። አባትየውም ኑሐሚን እጅግ በጣም ከባድና መጥፎ ስሜት ውስጥና ስትረስ ውስጥ ነው ያለችው። ምክንያቱም እርግዝና መፈጠሩንም ካየች በኋላ ራሷን ነው የጠላችው። ልጁን አስወጣለሁ ብላ ራሷ ላይ ሌላ ችግር እንዳትፈጠር ፈርቻለሁ። ኤርሚያስም ቢሆን ደግሞ እርጉዝ ነኝ ብላ ብትለው ሌሎችን ሴቶች ለገንዘብ እንጂ ለፍቅር አይፈልግም ነበረ። እሱ ግን አሁን ላይ ኑሐሚንን አፍቅሯታል። ኑሐሚንም ደግሞ ፍቅሩን ተቀብላ ከሱ ጋር አብራ ብትኖር የተሻለ ነው ብዬ አስባለሁ። ምንም ማድረግ አይቻልም። አንድ ጊዜ አጥፍቷል እና ድጋሚ ያጠፋል ማለት አይደለም። ግን ደግሞ ልጇን ያላባት ከማሳደግና ህይወቷ ከሚበላሽ ስለሚያፈቅራት እሱም ስለሚወዳት አብራው ብትሆን ብዬ ላለሁኝ። የእናንተንም ሀሳብ ኮሜንት አስቀምጡልኝ። ናሆማም የኑሐሚንን እህት ማነሽ? ምንድነሽ? ምን ፈልገሽ ነው እዚህ ቤት የመጣሽው? ይሄ ቤት ምን ነው መላቅጦን ጠፋው፣ መላቅጦን አጣ፣ ለምንድን ነው ምናምን እያለ በጣም ራሱን እያስጨነቀና ራሱን እንትን እያለበት ያለው ሁኔታ ላይ ነው። እሱም ወደ አጎቴ ወደ ክፍለ ሀገር እሄዳለሁኝ ከዚህ በኋላ እዚህ ጣጣ ውስጥና ከዚህ እንትን ውስጥ መውጣት እፈልጋለሁ እያለ ነበር ማለት ነው። ይህም ነገር እንግዲህ ምን ያህል ከባድ እንደው ታውቃላችሁ። ስለዚህ ውዶቼ አሁን ላይ ናሆማም የአምራንን ፍቅርም ሆነ የምታደርገውን ነገር በጭራሽ ማመን አይፈልግም። ምክንያቱም ከመጀመሪያውንም በውሸት የጀመረችው ነገር ስለነበር ቪዲዮም ደግሞ በአይኑ ስላየ በጭራሽ አምራንን አምኗት ከዚህ በኋላ ፍቅር ጀምሮ ልጃችንን አብረን እናሳድጋለን ማለት አይችልም። ልጄን አምኜ እቀበላለሁ በምርመራ ከተረጋገጠ በኋላ ግን ደግሞ በፍጹም አንቺን ልወድሽ ላፈቅርሽ ከዚህ በኋላ ላምንሽ አልችልም ብሏታል። እንግዲህ በመጨረሻ ላይ ምን ሊፈጠር እንደሚችል አላቅም። በጣም ከባድ ሁኔታ ላይ ነው ያለው።